ቅዱሳት መጽሐፍትን ማንበብ በጀመርክ ጊዜ ልክ በንጉስ ፊት ቆመህ የንጉስ ደብዳቤ እንደምታነብ አድርገህ አስብ ይላል አባ ይስሐቅ። በዚህ ዘመን ያለን ክርስቲያኖች በጣም ከደከምንበት ተግባራት መካከል አንዱ የንባብ ባህላችን መቀነስ ነው። በተለይ ደግሞ አሁን ባለንበት ዘመን ማህበራዊ ድረገጽና ሚዲያ ቴክኖሎጂ በጣም ከፍ ባለ ቁጥር ጭራሽ ለንባብ ያለን አመለካከትና ተግባራዊነት በጣም እየቀነሰ መጥቷል። እስቲ ከጠቀማችሁ ወንድሜ ምክሮችን ላጋራችሁ። ወደ ሀሳቤ ከመግባቴ በፊት ግን አንድ የሚጠቅማችሁን ነገር ልንገራችሁ። ሰርዲኖስ የመጽሐፍት መሸጫና ማከፋፈያ ቅዱሳት መጽሐፍትን እንግዲህ አሁን ለማንበብ ስናስብ ብዙ ጊዜ የሚጨንቀን ምንድን ነው? ምን አይነት መጽሐፍ ላንብብ፣ ሁለተኛ የት ሄጄ ልግዛ የሚል ነው። በተለይ ኦርቶዶክሳዊ የሆኑ ቅዱሳት መጽሐፍትን መሀል 4 ኪሎ ላይ የቅድስት ሥላሴ ዩኒቨርሲቲ ህንፃ ያለበት ግራውንድ ላይ ታገኟቸዋላችሁ። ብዙ አይነት መንፈሳዊ ቅዱሳት መጽሐፍትን በምትፈልጉት አይነት የሚያቀርብላችሁ መጽሐፍ መሸጫ ነው። ለዚህ የምትፈልጓቸውን ቅዱሳት መጽሐፍ ሲኖሩ እንደነዚህ ያሉ ኦርቶዶክሳዊ የቅዱሳት መጽሐፍ መሸጫዎች ላይ እየገዛችሁ እንድትጠቀሙ በዚሁ አጋጣሚ ጥሪ ያስተላልፋለሁ። ወደ ሀሳቤ ስመለስ እንዴት ነው ቅዱሳት መጽሐፍትን ወደ ማንበብ አንባቢ ሆነንም ወደ መጠንከር የምንገባው የሚለውን ሀሳብ እናንሳ። የመጀመሪያውና አንደኛው ቅዱሳት መጽሐፍትን ማንበብ ፈልገህ ነገር ግን እንዴት ማንበብ እንዳለብህ እንኳን ካላወቅ የመጀመሪያው ጉዳይ መጽሐፍትን ከመምረጥ ይጀምራል። ምን ማለት ነው? ሁላችንም የየራሳችን ከተፈጥሯዊና ከሂደት አንጻር ዝንባሌ ያለን። አንዳንዱ ታሪክ ይወዳል፣ አንዳንዱ ሚስጥራዊ ጉዳዮችን ይወዳል፣ አንዳንዱ ደግሞ መንፈሳዊ ምክሮችን ይወዳል። ለዚህ ከአንተ ጋር አብሮ ወይ ከአንቺ ጋር የሚሄዱ መጽሐፍትን መምረጥ። ሁለተኛው ነገር ደግሞ ቦታ መምረጥ። ቅዱሳት መጽሐፍትን ዝም ብሎ በተገኘው ቦታ አይነበብም። ይሄን ያልኩ ዝም ብዬ አይደለም። እንኳንስ ቅዱሳት መጽሐፍትን ቀርቶ ሰው የሚበላው ማዕድ እንኳን ምንም ቢሆን የራሱ መብያ ስፍራ ያዘጋጃል። ስለዚህ ካለን የኑሮ ሁኔታ አንጻር የምንችላትን ያህል የምናነብበትን ስፔስ መፍጠር ብቻል። እንደው በተሻለ አቅም እንደው አቅሙ ደግሞ ቢኖረን ለንባብ ብቻ የምትሆን የምናነብባትን ቦታ መምረጥ ቢቻል መልክ። እዚህ እንኳን ካልሆነ ግን መኖሪያ ቤቶቻችን ያለንበት ሁኔታ የማይመች ከሆነ ግን ቤተክርስቲያን አለ። የእኛ ቤተ ክርስቲያናት ደግሞ ለዚህ በጣም የተመቹ ናቸው። ምክንያቱም አብዛኛው ፐርሰንታቸው በዛፍ የተሸፈነ መቀመጫ አላቸው፣ ጸጥ ያሉ ናቸው እና ቤተክርስቲያን ቁጭ ብሎ ማንበብ ቦታ ከመረጥን የምናነብበትን ቦታ ሰሌክት ካረግን ደግሞ ሌላው ደግሞ ጊዜ መምረጥ። ምን አይነት ጊዜ ላይ ነው የሚመቸን? አሁንም እኛ ከምንኖረው ካለን የህይወት ዝንባሌና የስራ ሁኔታ አንጻር የሚመቸንን ታይም መምረጥ። እንደው አብዛኛው ፐርሰንት እንደው ካለው ሁኔታ አንጻር ስናየው ወደ 2-3 የሚሆኑ ሰዓታት ይመረጣሉ። አንደኛው ሌሊት ነው። የሌሊት ንባብ በጣም ውጤታማ ነው። እንግዲህ እኔ ካለኝ ልምድ አንጻር በጣም ደስ ይላል። ለምን? አንደኛ አይምሯችን ትንሽ ረፍት አድርጎ ነው የሚነሳው። የተወሰኑ ሸክሞችን አቃለን ስለምንነሳ የሆነ ነገር ለመቀበል አይምሯችን በጣም ክፍት ነው። ስለዚህ የሌሊት ንባባችንን ማዳበር። ለምሳሌ አንድ ሰው ቢያንስ በሳምንት የተወሰኑ ቀናትን ሌሊት ተነስቶ የሚያነብበት፣ በዛው ጸሎት ያደርጋል። አንድ ጥቅሙ የጸሎት ህይወትን በዛው ይለማመዳል። ምንም ቢሆን ዝም ብሎ ወደ ንባብ አይገባም። ጠዋት ላይ ውዳሴ ማርያሟን ከቻለ ዳዊቷን ደግሞ ህይወቱን ቀኑን ያስተካክላል። ሁለተኛው ደግሞ አማራጭ የትኛው አማራጭ መሰላችሁ? ሌሊት እንኳን ባይችል አንድ ሰው ጠዋት ሲነሳ ቢያንስ አሁን ጾም ነው፣ በተለይ ለቁርስ የምንጠቀማትን ሰዓት ቤታችን አንብበን መውጣት። ተማሪም ከሆናችሁ ለምሳሌ 30 ደቂቃ ሊሆን ይችላል ስራ መውጫችን ድረስ ማንበብ፣ ያችን ሂደት መጠቀም። ሶስተኛው ደግሞ ማታ ማንበብ ነው። ብዙ ጊዜ ማታ ማንበብ ካለን ሁኔታ አንጻር የሚወሰን ቢሆንም ቢቻል ግን እኔ ካለኝ ምክር አንጻር ምን ብትጠቀሙ ጥሩ ነው? መጽሐፍ ቅዱስን ሁልጊዜ ማታ ማታ የማንበብ ልምድ ይኖራል ግዴታ። በቃ ሌሎቹ መጽሐፍት በተለያየ ጊዜ እናንብብ፣ መጽሐፍ ቅዱስ ግን ማታ አንብበን እንደው 2 መስመርም ትሁን አንብቦ መተኛት በጣም ትልቅ ልምምድን ይፈጥራል። ከዛ ባለፈ ደግሞ ምን አይነት ሂደት ብትጠቀሙ እመክራለሁ? የውሎ መጽሐፍ መጠቀም። ይሄ ምን ማለት ነው? ለምሳሌ አንዲት መጽሐፍ ትይዙና እሷ መጽሐፍ ከእናንተ ጋር እስክትጨርሷት ድረስ አብራችሁ የትም ቦታ የምትሄድ መጽሐፍ ናት። ልክ እንደ ጓደኛ እንደ ወዳጅ አብራችሁ የምትውል መጽሐፍ ናት። ከእናንተ እጅ አትለይም። ስራ መሀል ክፍተት ሲኖር ታነቡታላችሁ። ትራንስፖርት ላይ፣ መዝናኛ ቦታዎች ላይ ስትሄዱ የምታነቧቸው እንደዚህ አይነት የውሎ መጽሐፍት መያዝ መልካም ነው። ከዛ ሲያልፍ ደግሞ ጊዜን ከመረጥን በኋላ ምንድን ነው ማድረግ ያለብን? በጸሎት መጀመር ነው። በዚሁ አጋጣሚ ቅዱሳት መጽሐፍትን የሚጀምር ሰው የሚያነብ ሰው በጸሎት ነው መጀመር ያለበት። እንደው በዚህ ጉዳይ ላይ ሶሪያዊው ሊቀ ጳጳስ አባ ይስሐቅ 3 የሚሆኑ ምክሮችን ይመክራል። የመጀመሪያው የሚመክረው በትህትና ማንበብ ይላል። ጸሎት ካረግን በኋላ በትህትና ንቦሎማ። ለምን ሲል ቅዱሳት መጽሐፍትን ማንበብ በጀመርክ ጊዜ ልክ በንጉስ ፊት ቆመህ የንጉስ ደብዳቤ እንደምታነብ አድርገህ አስብ ይላል አባ ይስሐቅ። እና ምን ይላል? ጌታህን እንዲህ ብለህ በልቦናህ ለምነው፣ አቤቱ አምላኬ እኔ ደካማና ሰነፍ የሆንኩ ልጅህ ነኝና እባክህን
የስጋ አይኖችን እንዳይ እንዳደረከኝ ሁሉ እንደገና ከሱ በላይ የልቦናዬን አይን ግለጥልኝ ብለህ ጸልይ ይላል። ሁለተኛ ደግሞ በእርጋታ ማንበብ ይላል። ምን ማለት ነው? ያንን መጽሐፍ በምታነብበት ሰዓት ክርስቶስ አጠገብ እንዳለ አስብ እና ቅድም እንዳልኳቸው በንጉሥ ፊት የምታነበው ደብዳቤ እንደሆነ አስብና አንብብ፣ ግን እርጋታ ይኑርህ ይላል። አይምሮ ሌላ ቦታ ከሆነ ያንን በጸሎት በመሃል ሰላም ለኪም እየደገምክ ቢሆን ሰብስበው ማለቱ ነው። ሶስተኛው ደግሞ ማሰላሰል ነው። ብዙዎቻችን ይህ ያለን አይመስለኝም። ቅዱሳት መጽሐፍ ሲነበቡ እንደ አንድ ልቦለድ እንዲሁ በአንድ ፍሰት አይነበቡም። የሆነ መስመር ካነበብን በኋላ ማጠንጠን አለብን። አንድም ከቅዱሳት መጽሐፍትና ከመጽሐፍ ቅዱስ አንጻር፣ ሁለተኛ ከራሳችን ህይወት። በተለይ መጽሐፉ ይዘት ከኛ ህይወት ጋር የሚገናኝ ከሆነ ከራሳችን ጋር እያጣጣምን የመጽሐፉን ሚስጥር እያሰብን መሆን አለበት። ስለዚህ የሆነ ሰዓት ቆም ብለን ምን ሊል ፈልጎ ነው ብሎ ተመስጦ ያስፈልጋል። እና እንዲህ ያለ አባ ይስሐቅ ይመክራል። ስለዚህ ማሰላሰል ያስፈልጋል። በጸሎት ከጀመርን በኋላ በእርጋታ ማንበብና ስንጨርስ ምን ማድረግ መሰላችሁ? በጣም አሪፍ ልምድ ልንገራችሁ። ልክ አንድ ምዕራፍም ስትጨርስ አንብበኸዋል። አሁን ሁለተኛ ዙር ትከልሰውና ነጭ ወረቀት ታመጣና በዛሽ ላይ ከመጽሐፉ ምዕራፍ ውስጥ ምንድን የተረዳኸው የሆነ የተረዳው ሀሳብ ይኖራል አይደለ? ለምሳሌ ስለ ሰማዕታት ከሆነ የተረዳው ከዛ ውስጥ የተረዳውን ሀሳብ አስታውሰ ጻፍ። ይሄ ማለት ያን ወረቀት ላይ ቶሎ የጻፍከው ሀሳብ ማለት ሁልጊዜ ነገ የምታስታውሰው ሀሳብ ነው። እነዛ ተከምረው ነው ነገ ወደ ተሻለ የንባብ ባህል ውስጥ የሚያድጉት። መጨረሻ ላይ ደግሞ ጸሎት መጸለይ። በዚህ አጋጣሚ አንዳንድ ሰውን ጥያቄ የሚሆንበት መጽሐፍቱን አነባለሁ ግን ትዝ አይሉኝም ይላል። አሁን ሌሎች ሰባኪያን ኦር ወንድሞች ቶሎ ካፋቸው እንደሚያወሩት እኔ ማውራት አልችልም ይላል። ይሄ የሚመጣው በነገራችን ላይ በሂደት ነው። አንተ ያንን መጽሐፍ አንብበው ስትሄድ የረሳ ይመስላል እንጂ አይምሮ ውስጥ ታትሞላ። ነፍስ አዋቂት ናት። ይበልጥ ደግሞ ጸሎት ካረክበት ደግሞ ግን የሆነ ቀን ነው ጥቅሙ የሚታየ። የሆነ ጊዜ ያለው ከአንተ ውስጥ መንፈስ ቅዱስ ፈንቅሎ የሚወጣበት ሰዓት። ከኔና ከአንተ የሚጠበቀው ግን መጽሐፍቱን ማንበብ ነው። ከዛ በኋላ እነዛን ቅዱሳት መጽሐፍት በተቻለ አቅም እኔ መሳለምና በተለይ ደግሞ በቅዱሳን ሊቃውንት አባቶች የተጻፉ ከሆኑ ድርሳናት፣ ገድላት፣ የሊቃውንት መጽሐፍት ያሉ እንደ መጽሐፍ ቅዱስ ደግሞ ከምንም በላይ መጽሐፍ ቅዱስ አይነት መጽሐፍት ከሆኑ መሳለም ያስፈልጋል፣ መተባበስ ያስፈልጋል። ለምን እኛ ባነበብነው ብቻ ቅዱሳት መጽሐፍት አይገለጡም። ይበልጥ ቅዱሳት መጽሐፍትን ለመረዳት የዛ መጽሐፍ በረከት ያስፈልገናል።